የናፍቆት ሰንበት ያቺ የሰንበት ቀን ናፍቆቷ ሲጠና ትመጣለች ዛሬም እንደ ጧቱ ጤዛ። እናቴ ነጭ ለብሳ ማለዳ ስትወጣ ለቤቱ በረከት ለልቧ ደስታ አምጥታ የአባቴ ምርቃት በጣፋጭ አንደበቱ ሰላምን ይዘራል በሳምንቱ መራመዱ። የቡናው ሽታና የቄጠማው እርጥበት ለዓይን የሚታይ ነው የገነት ምልክት። ድካምሽ ይራገፍ የሳምንቱ ቆይታ ነፍስሽ ትረፍ በሰንበት ጸጥታ። የልጅሽ ትዝታ ከቤትሽ ሲመላለስ በአምላክ ቸርነት ልብስሽ ይፈወስ። የእረፍትሽ ቀን መዝጊያ የሳምንቱ ማጣፈጫ የሰላም ወንዝ ነሽ የፍቅር መፍሰሻ። እሁድ አትለፊ በረከትሽን ሳትዘርፊ እያንዳንዳችን ልብ ለዘላለም ኑሪ። የነፍስ ስንቅ በሳምንቱ ዝናብ በኑሮው አውሎ የቆሰለው ልቤ በሐዘን ተጋድሞ የሰንበት ፀሐይ በናፍቆት ጠበቃት በተስፋ ነበረ በጸሎት ሊከፋት። ነጭ መጎናጸፊያ የክብር ካባ ሲታይ ያጓጓል እንደ ሰማይ ደጅ። የዝማሬ ቃና የመዝሙሩ ዜማ ያስረሳል ጭንቀትን በታላቅ ግርማ። የዕጣኑ መዓዛ ወደ ላይ ሲወጣ ነፍስን ያጥባታል ከመከራ ቁጣ። እረፍት ማለት ሰንበት አይደለችም ከፈጣሪ እቅፍ ያገናኘችን። ያንን ቅዱስ ስፍራ ያንን ሰላም ቦታ ብቻዬን ስቆም ከጌታ ፊት ሰንበት እወዳታለሁ ነፍሴ ምግብ ናት። የሚቀጥለውም ሳምንት ብርታቴን የምታድስባት። የእንቅልፍ ሰንበት የሳምንቱ ድካም ትከሻዬ ሲጨነው ዓለም በውካታ ልቤን ሲያደክመው። ሰንበት ትመጣለች እንደ እናት አቅፋ ልታብሰኝ እንባ ልትሰጠኝ ተስፋ። ያ ነጭ መጋረጃ የቤቱ ጸጥታ ይሰርቃል ህመምን ይሰጣል እረፍትን። ና ወደኔ የሚል የደውል ድምፅ ያድሳል ህሊና ይሰጣል ብርሃን። በግርም መሃል የጠፋችው ነፍሴ በሰንበት ቅላጽም ታገኛለች ወርሴ። ከማዕዱ ዙሪያ ፍቅር ሲንቀለቀል የሰንበት በረከት በቤቱ ሲፈስ። ቀኑን ቀድሽው በሰላም አዊኝ ለሚመጣው ፀሐይ ብርታትን አበድርኝ። ሰንበት ማለት የገነት ናሙና የድካም ማለቂያ የፍቅር ምስጋና። የብስራት ማንኪያ ሳምንቱ ሙሉ ስኳትን ስባዝን በሰው መሃል ሁኜ ብቸኝነት ሲበላኝ። ሰውነቴ ዝሎ ነፍሴ ስትሰበር አንቺን ናፍቄያለሁ የሰላም ግርማ። ያንቺ ሰንበት ጎህ ስትቀድም ማለዳ ሊረግፍ ነው መሰል የልቤ ጓዳ። ደውሉ ሲመታ መጣው እያልኩኝ በእንባ የታጠበው ጸሎቴን ይዤልሽ ቀረብኩኝ። ዓለም የሰጠችኝ ቁስል ሐዘን በጣዕሙ መዓዛ ሰንበትን ታከምኩኝ። እዛ ቅጽር ግቢ እዛ ጥላ ስርም ከራሴ ጋር ታርቄ ከጌታዬ ጋር ልውል። አትለፊኝ ሰንበት ልቤን ሳይጠገን
ሳይበርድልኝ የውስጤ መከራ ጭንቀቴ በነጭ ልብስሽ አቅፈሽ እደሪ በነገ ተስፋ ብርሃን ሁኚኝ ተዘሪ። አንዳንድ ሴቶች አስገረሙን። ሉቃስ ምዕራፍ 24 ከቁጥር 22 በመልአከ ምሕረት አባ ገብረ መድኃኔ ዓለም ንጉሴ ቆሞስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ከትንሣኤ ኋላ ሦስተኛ ሰንበት ላይም የሚነበብ ወንጌል ሉቃስ ምዕራፍ 24 ከቁጥር 13 ጀምሮ ነው። ሁሉ ደቀ መዛሙርት ማለትም ሉቃስ ዘውእቱ ቀሊዮስ ስለሚለው ቃሉንና ኒቆዲሞስ ከኢየሩሳሌም ስድሳ ምዕራፍ ወይም 12 ኪሎ ሜትርም ወደምትርቀውም ኤማሁ እየተጓዘ ሳለ ጌታ ራሱ ቀርቦም አብሯቸው ሲቀዝ የዮሴፍ ሞት ወንድሞቹ ለዮሴፍ እንደነገሩት ሁሉ የጌታን ነገር ለጌታ እየነገሩት በነበረበት ወቅትም የተናገሩት ቃል ነው። አንዳንድ ሴቶች አስገረሙኝ አሉት። ዕለት ትንሣኤ ነው። ደቀ መዛሙርቱም በፍርሃት ተዘግተውም ነበረ። ሴቶቹ ግን ፍርሃትንም በፍቅር አሸንፈው እግዚአብሔር ምስጢሩንም የሚገልጥበትን ለሚፈልጉት ነው። እነዚህ ሴቶች ማልደው መቃብሩ ጋራ ባይሄዱ ኑሮ የመላእክት ብስራትንም አይሰሙም ነበረ። ጌታንም ለማግኘት ቀድሞ መገኘትም በፍቅር መቃብር እንደሚያስፈልግም ያስተምረናል። እግዚአብሔር የሚመርጣቸው ምስጢረኞችን የዓለምን ደካማ መምረጡ በቀድሞውም ባህሪ የሴቶች ምስክርነትም እንደ ትልቅ ነገር አይቆጠርም ነበረ። ነገር ግን ጌታ ትንሣኤውንም እንዲያበስሩ የመረጣቸው እነርሱን ነው። እግዚአብሔር ሰውን ለማንቃት ግድ ታዋቂ ወይም ባለስልጣን የሆኑትን አይጠይቅምም። አንዳንድ ሴቶች ተብለውም የተጠቀሱትም ዓለም ዝቅ አድርጋ የምታያቸው ግን በእግዚአብሔር ዘንድም የታመኑ ናቸው። አስገረሙኝ የሚለው ቃልም በደቀ መዛሙርቱ ውስጥም ጥያቄ መጫሩንም ያሳያል። መገረም የመንፈሳዊ ጉዞ መጀመሪያ ነው። ብዙ ጊዜ እግዚአብሔር የሚያደርገውን ነገር እንደነገጣለን ወይም እንገረማለን። ነገር ግን መገረማችን እዚያው መቆም የለበትም። የኤማሁስ መንገደኞች መገረማቸው ወደ ፍለጋቸው ደግሞም ከክርስቶስ ጋር ወደ መገኘትም አደረሳቸው። ዛሬም በሕይወታቸው የሚሆኑ አስገራሚ ነገሮችንም ጌታን እንድንፈልግ የቀረቡ ጥያቄዎች ናቸው። ሴቶቹ ያዩትን የሰሙትን ዝም አላሉም፣ ሄደውም ተናገሩ። የእነርሱ ቃልም ነው የኤማሁስ መንገደኞች ንግግርን የለወጠው። ምስክርነት ሰንበትን ነው። ሴቶቹ ለሐዋርያቱ፣ ሐዋርያት ለዓለም። የእኛም ሕይወት ሌሎቹ አስገረሙን እስኪያው ድረስም እግዚአብሔር ሥራ የሚያሳዩ መሆኑንም ይኖርበታል። ልብ በሉ፣ እነዚህ አስገራሚ የተባሉ ሴቶች በዓይነ ሕሊናቸው ስንመለከታቸው ብዙ ነገሮችንም እንገነዘባለን። በዚያን ጨለማ ተስፋ አስቆራጭ
ወቅትም ወንዶቹ ደቀ መዛሙርትም በፍርሃትም ተቆልፎባቸው ሳለ ሴቶች ግን ማልደውም ወደ መቃብሩ ሄዱ። ያላቸውን ጥልቅ ፍቅርና ለአምላካቸው የነበራቸውን ማንነትንም ያሳያል። አስገረሙን መባላቸው ማንም ባልጠበቀው ሰዓትና ሁኔታ መንፈሳዊ ጥንካሬያቸው ታይቷልና አስገረመኝ ይባላል። የኤማሁስም መንገደኞች አስገረሙን ሲሉ በሁለቱ ስሜት ውስጥ ሆነው ነው። አንደኛ ባዶውን መቃብርንም የማየታቸው የተፈጠረ ግራ መጋባት ሲሆን፣ ሁለተኛው ደግሞ ሕያው ነው የሚለው የመላእክት ብስራትም በመስማታቸው የመጣ መደነቅ ነው። ሴቶቹ ግን የክርስትናን ትንሣኤ የመጀመሪያይቱን መስካሪዎች ሆኑ። እነዚህ ሴቶች ለወንዶቹ ደቀ መዛሙርትም የትንሣኤውን ዜና ባበሰሩ ጊዜ በመጀመሪያ እንደ ተረት ተቆጥሮባቸው ነበር። ሉቃስ ምዕራፍ 24 ከቁጥር 11። ነገር ግን አስገራሚ ማለታቸው ሴቶቹ ምስክርነትንም በውስጣቸው ጥያቄ ፍለጋንም ስለጫረባቸው ነበረ። ይህንን ጌታ በመንገድም ተገልጦ ልባቸው እስኪቃጠል ድረስም የተረጎመ ፍለጋውንም ይከፍትላቸው ነበር። እግዚአብሔር ሰዎችንም ለማንቃትም ትልቅ ምስራችም ለማብሰርም ደካማ ተብሎ የሚታሰቡ ወይም ዝቅ ያሉ እንደሚጠቀሙ ተመልከቱ። በሕይወት ውስጥም ተስፋ በቆረጥንበትም ሰዓት እግዚአብሔር የሚያስገርመውን መንገደኞችንና ሰዎችን በኩል ተስፋ ይልካል። አንዳንድ ሴቶች አስገረሙን የሚለው የትንሣኤው ብርሃን በጨለማ ውስጥም ለነበሩ ደቀ መዛሙርት መብራት መሆኑን የመጀመሪያ ቅጽበት ነው። ሴቶቹ በመቃብሩም አጠገብም ያዩትን መደነቅም እኛንም ወደ ሕይወትም የመራ የእምነት መነሻ ነው። አንዳንድ ሴቶች አስገራሚ የሚለው ንግግርም የአንዲት ሴት ምስክርነት ብቻ ሳይሆን ከብሉይም እስከ ሐዲስ ያለው የቅዱሳን እንስትም በእምነት ያደረጉት ተጋድሎ ውጤት ነው። በቤተ ክርስቲያን ታሪክ ውስጥም ሴቶች ሁል ጊዜ አስገራሚ የእምነት ጀግኖች ናቸው። የሰሩትም ስራ ግን በእግዚአብሔር ኃይል ነው። መጽሐፍ ቅዱስ ውስጥም በተለይ በትንሣኤው ታሪክ ዙሪያ አስገራሚ የተባለውንና በሌሎች ታሪኮችም የሚታወቁ ድንቅ ቅዱሳን አንስት አሉ። በብሉይም ኪዳን የሚያስገርመውንም የድል ጥበብን ሴቶች መካከል የቅድስት አስቴርም የሕዝቡ መድኃኒትም አይሁዳውያንም በፍርሃስም ግዛትም በጠላቸው በሰማይም አማካኝነት ሊጠፋ በታወጀባቸው ወቅትም በንግስትናና በክብር ሳይሆን በጾምና በጸሎት ወደ ንጉሱ የገባው ሴቶች ናቸው። አስገራሚቷ ብጠፋብንም ልጥፋ አስቴር ምዕራፍ 4 ከቁጥር 16 ብላ ሕይወቷን ለወገኖቿ አሳልፋ መስጠቷን ያስገርመናል። የእሷ ድፍረት የአንድ ሕዝብ እልቂትም ወደ ድል ቀይሮታል። ነቢይት ዲቦራ የእስራኤል እናት በእስራኤል ላይም መሳፍንትንም በነበሩበት ዘመንም ፈራጅንና ነቢያትንም ነበረች። ወንዶቹ በፈሩበትም ሰዓትም
ባረቀንም አበረታታን ወደ ጦር እንገባለን የሄደንም መሪ ናት። አስገራሚ ዲቦራ ሆይ ተነሺ ተነሺ ተብሎ እንደተዘመረላት በመንፈስ ጥንካሬ የወንዶቹን ልብ የሚያነቃቃ በጠላትም ላይ ድል በማስገኘቷ ትገርመናለች። በሐዲስ ኪዳን መግደላዊት ማርያም ይህ ሴት ሐዋርያ ትባላለች። ጌታችን ሰባት አጋንንትን አውጥቶ የፈወሰች ሴትም ነች። ጌታችን እስከ መቃብር ስርም ድረስ በመከተልና በአገልግሎቷ በገንዘቧ በመርዳት የታወቀች ታማኝ ነበረች። አስገራሚቷ የትንሣኤውን ዜና መጀመሪያ እንድታበስር የተመረጠችው እሷ ነች። ወንዶቹ ደቀ መዛሙርቱ በፈሩበት ሰዓትም እርሷ ግን በማለዳ መቃብሩን ጋር በመገኘትም ጌታ ረቡኒ መምህር ሆይ ብላ ለመጥራትም በቅታለች። ለሐዋርያው የትንሣኤን ዜና በመንገሯም የሐዋርያው ሐዋርያ ትባላለች። ማርታና ማርያም የአልዓዛር እህቶች ሲሆኑ ቤታቸው ለጌታ ማረፊያ ነበረ። ማርታ በአገልግሎቷ ትጋቷ፣ ማርያም ደግሞ በጌታ እግር ስርም ተቀምጣ ቃሉን በመስማቷ ውድ ሽቶ በመቀባቷ ትታወቃለች። አስገራሚነታቸው ማርታ ገና ከትንሣኤው ሳይከናወንም አንተ እግዚአብሔር ልጅ ክርስቶስ እንደሆንክ እኔ አምናለሁ ዮሐንስ ምዕራፍ 11 ከቁጥር 27 በማለት የሰጠችው ምስክርነት የሚገርም ጥልቅ እምነት ነው። ማርያም ደግሞ ጌታችን ሞቶ እንደሚቀበር ቀድማ በመረዳት ውድ ሽቶውንም ማፈሰሷ መንፈሳዊ ሚስጥርንም የሚገልጽ በመሆኑ ከእግሩ ስርም ተቀምጣ የሚቀድመውንም አውቃ መማሯ ያስገርመናል ነው። የዮሐና ሶስትና ባለስልጣናቱ የናቁት ምስክሮች የዮሐና ሄሮድስ ቤትም አዛዥ የነበረው የኩዛ ሚስት ነበረች። ሉቃስ ምዕራፍ 8 ከቁጥር 3 ከፍተኛ የኑሮ ደረጃ የነበራት ብትሆንም ሁሉን ትታ ጌታን ተከትላ ነበረ። አስገራሚነታቸው በቤተ መንግስቱ ደረጃ የሚኖሩ ሴቶች የሆኑ ሳለ የተናቀውን በመስቀል ላይም የሞተውንም ጌታን እስከ መቃብር ድረስም ተከትለውታል። በሉቃስ 24 ላይም አስገራሚ ከተባሉ ሴቶች መካከል አንዷ ዮሐና ነች። ፊቢና ጽርስቅላ የጥንቷ ቤተ ክርስቲያን መስራቾች፣ ፊዮና በክርንክርኦስ ቤተ ክርስቲያን አገልጋይነት የነበረችና ቅዱስ ጳውሎስ ብዙ የረዳት ናት። ጽርስቅላ ደግሞ ከባሏ ከአልቅያ ጋር ሆና ወንጌልን ያስተማረችና የሐዋርያው በቤቱ ተቀብላ ያገለገለች ናት። አስገራሚነታቸው በዚያ ዘመን ሴቶቹ ለትምህርትና ለስብከትም የማይጋበዙበት ወቅት፣ እነዚህ ሴቶች ግን እንደ ጳውሎስ ያለ ሉቃውያን ወስደውም የእግዚአብሔር መንገድ ከፊት ይልቅ በትክክል አስረድተውታል። እነዚህ አስገራሚ ሴቶች የምንገረምባቸው ታማኝነት ለውጥ ሳይሆን ለፍቅር ነውና በቃሉ ብቻ ሳይሆን
በተግባር፣ በገንዘባቸው፣ በሕይወታቸው፣ በፍቅራቸው ጌታን ስለተከተሉ ነው። ቅዱሳን ሁሉ በላይም የሆነችው እመቤታችን ቅድስት ድንግል ማርያም የድኅነት ምክንያት ከፍጥረታት ሁሉ ተለይታ ለሰው ልጅም ድኅነት ምክንያት የሆነች አምላክን በማኅፀኗ የተሸከመች እናት ናት። አስገራሚነቷ የእርሷ አንደበት አይገልጸውም። በአንክሮ ዝም ከማለትም ይልቅ እንደ ቃልህ ይሁንልኝ ሉቃስ ምዕራፍ 1 ከቁጥር 38 ብላ በፍጹም ትሕትና ራሷን ለእግዚአብሔር አሳልፋ መስጠቷ ያስገርመናል። ዓለም የፈጠረ ጌታ በሥጋ መውለዷን በምድርም እስከ መስቀል ስር የትንሣኤ በኋላም ከደቀ መዛሙርቱ ጋር በመጸለይስ አሳየችው። ጽኑ ከመገረምም በላይ ነው። እነዚህ ሁሉ ሴቶች አስገረሙን ተብሎ የሚጠቀሱት የኤማሁስ መንገደኞች መሰረት ናቸው። እነዚህ ሴቶች ታሪክ የሚያሳየው እግዚአብሔር ታላቅ ስራውን ለመስራት ጾታን ሳይሆን ንጽሕናን፣ ልብን እንደሚፈልግ ነው። እያንዳንዳቸው ቅዱሳን አንስት ታሪክ ከኤማሁ መንገደኞች አስገረሙን ካሉት ንግግር ጋር የሚገናኝ ነው። ሉቃስ ምዕራፍ 24 ከቁጥር 22 የእመቤታችን ቅድስት ድንግል ማርያም ጋር የኤማሁ መንገደኞች አስገራሚ ሲሉ ግርምነታቸውን የመጀመሪያ ገና በብስራትም ገብርኤል ነው። ድንግል ማርያም አምላክም መውለዷ የመጀመሪያ ትልቅ ግርምት ነው። በኤማሁ መንገድ ላይም ጌታ ተነስቷል የሚለውን ዜና ያስገረማቸው ቀድሞ ጌታ ተጸንሷል፣ ተወልዷል የሚለውን በሕይወትም ያስገረመችው እናት ናት። የሴቶቹ አስገራሚ ንግግር ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል ሉቃስ ምዕራፍ 1 ከቁጥር 48 ካለችው ትንቢት ጋር ይገናኛል። ሁለተኛ ከቅድስት አስቴር ጋር ለመሞት ቆርጦ መነሳት። የኤማሁ መንገደኛ አስገራሚ ያሏቸው ሴቶች ገና ጨለማ ሳለ ወደ መቃብሩ የሄዱት ሊያዝኑ ወይም ሊታሰሩ እንደሚችሉ እያወቁ ነው። ይህ ልክ እንደሆነ አስቴር ብጠፋም ልጥፋ ማለት ድፍረት ነው። አስቴር በቤተ መንግስቱና የሕዝቡንም ከመሞትም አዳነችው። የትንሣኤው ምስክሮች ደግሞ ከመቃብር አጠገብ ሆነው የሕይወት ዜና አበሰሩ። ሁለቱም ሞት ባለበት ቦታ ሕይወትንና ድልን ስላበሰሩ አስገራሚ ናቸው። ነቢይት ዲቦራ ጋርም ወንዶችም ማነቃቃት። ዲቦራ ዘመን ባርቅም አንቺ ካልሄድሽ አልሄድም እንዳለ ሁሉ በትንሣኤውም ዕለትም ሐዋርያቱ ደንግጠዋል። ስለ ሴቶቹ ቀድመውም በመገኘትም ወንዶቹን አንቅተዋል። የኤማሁ መንገደኞች አስገራሚ ማለታቸው እኛ ወንዶች ስንፈራ እነርሱ ግን በድፍረት መቃብሩን አይተው መጡ የሚል እምነት መነቃቃት ይገልጻል። እንዲህ ዲቦራ ሁሉ እነዚህ ሴቶች የወንዶቹ መንፈሳዊ ድንዛዜ በሰሩበት ድልድይ አብሳሪዎች ናቸው። አስገረሙን የሚለው ቃል የሚያሳየው ተስፋ በጨለመበት ሰዓትም ተስፋ ይዞ መምጣትን ነው።
ቅድስት መሪና በሰማዕትነቷ እንዳስገረመችን ሁሉ እነዚህም ሴቶች በመቃብሩ አጠገብ ባዩ ራእይ ደቀ መዛሙርቱ ከሐዘን ወደ ደስታ አሸጋግረዋል። በሉቃስ ምዕራፍ 24 ላይም ደቀ መዛሙርቱ አስገራሚ ሲሉ ሁለቱ ሐሳብ መካከል ነበሩ። ባዩትም ምስክርነት ግርምት እና ባላቸው ጥርጣሬ ባዶ መቃብር። እኛ ግን እግዚአብሔር በግርምት ብቻ ሳይሆን በእምነት እንከተለው። ግርምት ወደ ፍለጋ ደግሞ ወደ መገናኘት ያደርሰናል ነው። ፍቅር ከመቃብር አፍ ላይም ድንጋይ ያነሳልን? ደቀ መዛሙርቱም በድንጋይም መከበድንና በወታደራዊ ጥበቃ ሲጨነቁ፣ ሴቶቹ ግን በፍቅራቸው ተገርፈው ሄዱ። ፍቅር ካለ እንቅልፍ አይታይም። የመጀመሪያ ፀሐይ ሳትወጣ የትንሣኤው ፀሐይ ለሴቶቹ ወጣች። ዓለም በጨለማ ሳለችም እነርሱ ግን ብርሃንን፣ ትንሣኤን ለማየት በቁ። ወንዶቹ ታሪክ ሲያጠኑ፣ ሴቶቹ ታሪክ ሰሩ። ደቀ መዛሙርቱ በቤቱ ውስጥም ጥቅሶችንና ትንቢቶችን እያሰቡ ሲከራከሩ፣ ሴቶቹ ግን መቃብር ጋር በመገኘታቸው የተግባርንም ምስክርነት ሆኑ። አጠቃለያ በኤማሁይ መንገደኞች ንግግር ውስጥም አስገራሚ የሚለው ቃል ትልቅ ትርጉም አለው። ተአምን ወደ ምስክርም መቀየርም መቃብር ባዶ መሆኑንም ተአምር ነው። ሴቶቹ ግን ያንንም ተአምር ወደ ወንጌልም ስብከትም ቀየሩት። መገረም ብቻውንም አይድንምን? መገረም ወደ ምስክርነት ማድረግ አለበት። በቤተ ክርስቲያን ተምሳሌትም እነዚህ ሴቶች የቤተ ክርስቲያን ተምሳሌዎች ናቸው። ትንሣኤውንም ተናግረዋል። ቤተ ክርስቲያን ሁል ጊዜም ለዓለም የትንሣኤውን የምስራች በመናገር ዓለምን የምታስገርም ናት። ልዑል እግዚአብሔር ሆይ በእነዚህ ቅዱሳን አንስት ልብስም ውስጥም የነበረው ፍርሃትንም የሚያሸንፍ ፍቅር ለእኛም እንዲሰጠን እንደ ኤማሁይ መንገደኞች በመገረምም ብቻ የምንቀበለው ሳይሆን ትንሣኤውን በሕይወታችን የምናምን እንዲያደርገን እንደ አስቴር ለወገናችንም የምንቆም እንደ ዲቦራ ወገኖቻችንን የምናበረታታ እንደ መግደላዊት ማርያም የምስራች የምንናገር የምናበስር እንደ ድንግል ማርያም በትህትና የምንታዘዝለት ባሪያዎቹ እንዲያደርገን ፍቃድህ ይሁን። መገረማችንም ወደ ጽኑ እምነትም ጥርጣሬዎችን ወደ ምስክርነት ይለውጥልን። አሜን። ቅድስት ሀገረ ኢትዮጵያ የወለድሻቸው ልጆችሽም ይውለዱ፣ ልጆችሽም ይሟገቱልሽ እንጂ አይሙቱብሽ። በስደት ያሉ ልጆችሽም በረከት ይመልሱልሽ፣ ድንበርንም ሳት በረከትም ይመልሱልሽ። ድንበርሽንም እሳት መሃልሽን ገነት አድርጎ የዓለም ማረፊያ ያድርግሽ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 18 2017 በዓለ መንፈስ ቅዱስ ሰንበተ ክርስቲያን የመድኃኒታችን የትንሣኤ መታሰቢያ 15ኛ ቀን የጌታችን ትንሣኤና የኤማሁዊ መንገደኞች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኤማሁ ከኢየሩሳሌም 60 ምዕራፍ ላይም የምትገኝ ከተማ ናት። የቀሊዮንም ቤት በኤሆማን ይገኛል። ስለነበረም ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ የተገለጠባት ክርስቲያን መቃብር ያስቀበረ የመሰላቸው ሁለቱ ደቀ መዛሙርት ሉቃና ቀሊዮስም ወደ ኤማሁይ ጉዞ ጀመሩ። በኢየሩሳሌም የሆነውን እያወሩ ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁትም ዓይናቸውን ተይዞ ነበር። መድኃኒታችን ኢየሱስ እየወጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸውንም እነዚህ ነገሮች ምንድን ናቸው? አላቸው። ቀሊዮስም አንተ በኢየሩሳሌም እንግዳ ነህ? ለብቻህ ትኖራለህን? በእነዚህ ቀኖች በዚያ የሆነውን አታውቅምን? ብለው መለሱለት። ጌታም ይህን ምንድን ነው? አላቸው። እነርሱም በእግዚአብሔርና በሕዝቡ ሁሉ ፊት በሥራዬና በቃል ብርቱ ነቢይ ስለነበረውም ስለ ናዝሬቱ ኢየሱስ እርሱም የካህናት አለቆችና መኳንንቶችንም ለሞትም ፍርድም እንዴት አሳልፎ እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዳይቤዥ ያለ እርሱ እንደሆነ ተስፋ አድርገን ነበር። ይህ ከሆነ ዛሬ 3ኛ ቀን ነው። ከእኛ ውስጥም ማልደው ከመቃብሩ ዘንድም የነበሩትም አንዳንድ ሴቶች አስገረሙኝ። ሥጋውንም ባጡ ጊዜ ሕያው ነው የሚሉ መላእክትና ራእይ አየን ሲሉም መጥተውም ነበረ። ከእኛ ጋርም ከነበሩ ወደ መቃብሩ ሄደው ሴቶችም እንደተናገሩት ሆኖ አገኙት፣ እርሱ ግን አላዩትም አሉት። ኢየሱስም እናንተ የማስታውሉን ነቢያትንም የነገሩት ሁሉ ልባቸው ከማመን የዘገየ ክርስቶስ ይህ መከራ ይቀበል ዘንድም ወደ ክብሩ ይገባ ዘንድም ይገባው የለምን? አላቸው። ከሙሴና ከነቢዩ ሁለት ጀምሮ ስለ እርሱም በመጽሐፍ ሁሉ የተጻፈ ተረጎመላቸው። ወደ ኤማሁስም በደረሱ ጊዜ ሩቅም የሚሄዱ መስሏቸው ከእኛ ጋር እንደ ማታ ቀርቦላን ቀኑንም ሊመሽም ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕዱ ተቀምጦ ሳለ እንጀራውንም አንስቶ ባረከ፣ ቆርሶም ሰጣቸው። ዓይናቸውንም ተከፈተ፣ አወቁት። ከእነርሱ ተሰወረ። እርስ በርሳቸው በመንገድ ሲናገረን መጽሐፍንም ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያችም ሰዓትም ተነስተው ወደ ኢየሩሳሌም ተመለሱ። ሉቃስ ምዕራፍ 24 ከቁጥር 13።
መድኃኒታችን ኢየሱስ ክርስቶስ የሚያምኑትንና የሚፈልጉትንም ክርስቶስ አማኞች በመንገዳቸው ቃል እየገለጠ በኑሯቸው እየደገፈ ወደ ሙላቱ ያመጣቸዋል። በሕይወትም ዘመናቸው የእርሱ ቃል ፍቅር፣ ጥበቃ፣ ምሕረትና ቸርነትን ያስፈልጋልና እስከ ዓለም ፍጻሜ ከእናንተ ጋር ነኝ በሚል አምላካዊ ቃል ኪዳኑ መሠረትም በጉዟቸው ሁሉ አብሮነቱንም አይለየንምን? ማቴዎስ ምዕራፍ 28 ከቁጥር 20። እርሱ በሚናፍቅ ልብ ቅዱሳን መጽሐፍትንም በማንበብም ንስሐ በመግባትም ቅዱስ ሥጋውን ቅዱስ ደሙንም በመቀበል ከእኛ ጋር ይሆን ታስፈልገናለህን? በማለት አብሮ እንዲሆንም መለመን አለብን። የኤሆማሂስ መንገደኞች ተስፋ ሲቆርጡ ጌታ በመካከላቸው ተገኝቶ ተስፋቸውን አለመለመላቸው። ባወቁትም ጊዜ ወደ ኢየሩሳሌም ተመለሱ። እርሱን ግን ካወቁትና ካገኙት በኋላ ከኃጢአትም ወደ ጽድቅም መመለስ አለብን። ዘወትርም እግዚአብሔር እያመሰገንንና እያመለክን በቤተ መቅደሱ እንድንኖር አምላክ እስራኤል ይርዳን። መድኃኒታችንም ኢየሱስ ክርስቶስ በእውነቱ ተነስቷል። የተባረከ ሰንበተ ክርስቲያን ይሆንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ። እመቤታችን በአምላክ ሕሊና መታሰቧ መቅደሱም ታምረ ማርያም። እመቤታችን ቅድስት ድንግል ማርያም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበረ። ዳሩ ግን ይህ እውነት የሚያምኑ ቢኖሩ የእመቤታችን ክብር ሳይሆን የእግዚአብሔርን ክብር ነው። የቃሉን ለምን ከተባለ እግዚአብሔር ዓለምን ከፈጠረ በፊትም ለሚያፈጥረውም ዓለም አያውቅምን? ስለ ዓለም ሁኔታ ፍጻሜውስ አያውቅምን? ያሰኛል። ሎቱ ስብሐት እግዚአብሔር የሚሰነው ነገር የለምና ሁሉም ፍጥረት በእርሱ ለእርሱ ስለሆነ ተፈጥሯል። ዓለም ሳይፈጠር እመቤታችን ቅድስት ድንግል ማርያም መታሰቧ ብቻ ሳይሆን የአምላክ ሰው መሆኑንም ከእርሷ ተወልዶ በመስቀል ላይ ተሰቅሎ ዓለምን የሚያድንም አስቀድሞ የታወቀ ነበረ። መጀመሪያ በነቢያት አድሬ ኋላ እኔ ሰው ሁኜ ሥጋ ለብሼ አስተምራለሁ አለኝ። ምድርንና ሰማይን ሳይፈጠሩ መንገድን የሚኖሩትን ሳይፈጠሩ የዚህም ዓለም ሥራ ሳይጸና የነፍሳትንም አካላት ሳይፈጠር የነጎድጓድንም ድምፅ ሳይሰማ የፀሐይ ብርሃን ሳይፈጠር የገነት ምድር ሳይፈጠር የአበባውም ደም ግባት ሳይታይ የጠፈርንም ኃይልም ሳይጸና ነገደ መላእክትም ሳይቆጠሩ ሰማይንም ምጥቀትንም ሳይታይ ሰባቱ ሰማዕታትም ሳይቆጠሩ የሚመጣውም ዓለም የመንግሥተ ሰማይ ምስጢር ሳይታወቅ ሃይማኖትንም የሚያጸኗት ሰዎች በልበ ሥላሴ ሳይቆጠሩ የዚህን ጊዜ ፍጡር ያይደለሁ እኔ ይህ ዓለም እሁበኝ ዘንድም አስቤ አሁና ቀድሞ በነቢያት አድሬ ኋላ እኔ ሰው ሆኜ ሥጋ ለብሼ አስተምራለሁ አለኝ። ዕዝራ ሱቱኤል ከምዕራፍ 4 ከቁጥር 1
እውነት ይህ ነው። አምላክ ሰው መሆኑ አስቀድሞ በእግዚአብሔር የታሰበ ከሆነ ከስጋዋ ስጋ ነስቶ ከነፍሷ ነፍስ ነስቶ ሰው የሚሆንባትን እናቱን እመቤታችን ቅድስት ድንግል ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበረ ሲባል ምን ይገርማል! እግዚአብሔር ሁሉን ያውቃል፣ ነገር ግን ስለ ሁሉም አልተናገረም፣ አልተጻፈም። ዳሩ ግን እርሱ ሲፈቅድ ሲወድ ከመፈጠራቸው ቀድሞ እስከ ስራቸው እግዚአብሔር እንደሚያውቃቸው በነቢያት ትንቢት እንዲህ ሲናገር እንሰማዋለን። በሆዱ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። ከማኅፀን ጀምሮ በአንተ ላይ ተጣልሁኝ፣ ከእናቴ ሆድም ጀምረህ አንተ አምላኬ ነህ። መዝሙረ ዳዊት ከምዕራፍ 21 ከቁጥር 10። አምላካችን እግዚአብሔር እንደ በጎ እናት እኛንም ከፈጠረ አስቀድሞም የሚያደርስብንም ያውቃል። ዓለሙ ሲፈጠር የሚድንበትንም መድኃኒት ካዘጋጀ በኋላ ነው። እግዚአብሔር ይህንን ዓለም ለፍጥረታት ሲያዘጋጅ ክብሩን መገለጫ ትሆን ዘንድም ያዘጋጃቸው። ሌላይቱም ዓለም ደግሞ እመቤታችን ቅድስት ድንግል ማርያም ናት። እግዚአብሔር ሕይወት በሌለበት አካል ውስጥም የሚያድር አይደለም። ስለሆነም ሕያው የሆነ ከተማ እመቤታችንን አዘጋጅ። ለዚህም ነው ዳዊት በትንቢቱ ይህቺ ለዘላለም ማረፊያዬ ናት፣ መዝሙረ ዳዊት ከምዕራፍ 131 ከቁጥር 14 ያለው። እመቤታችን ለድህነታችን ብቻ ሳይሆን መንግሥተ ሰማያት ለተባለውም ዓለም መፈጠርም ቀዳሚ ናት። ሰማያዊ ዓለም መመስረትና ለመውረስም የእመቤታችን ምክንያት ከሆነችው በእውነቱ እመቤታችን ለዚህ ዓለም መፈጠር ምክንያት ናት ሲባልም ምን ይደንቃል! የታመነች እናት ግጥም በአምላክ ሕሊና ውስጥ ከዘመን በፊት ታስበሽም ኖረሻል። የድኅነትም ስር መሰረት ዓለም ሳይፈጠር ሰማይ ሳይዘረጋ ለአምላክ ሰው መሆን ወላጅ ሆንሽኝ በጋ። አምላክ ያውቃልና የሚሆነው ሁሉ ወርቅ መዝገብ ላይም ስምሽ ተመዝግቦ እያሉ እንደ እናት በጎነት መድኃኒትን አዘጋጀ። ከጨለማው ዓለም ብርሃን ለሰው ልጅ አመጠቀ። የሰላም ቀን ሰንበት ማለዳ ሲቀደድ የሰንበት ዋዜማ ከሩቅ ይደመጣል የደውሉ ግርማ። ነጭ ለብሶ ሕዝቡ ወደ ደጁ ሲተም በቅድስትም እቅፏ ይረሳል ዓለም። ያቺ የሰላም ቀን የነፍስ ማረፊያ የጭንቀት ማጠፊያ የልብ መክፈቻ በዝማሬው መሃል በዕጣኑ ጢስ የቆሰለች ሕሊና ትሆናለች አዲስ። ደከመን ያላልን የሳምንቱ ሸክም በሰንበት ቅላጼ ያገኛል ፈውስም። ፍቅር ይነግሳል በየቤቱ ማዕድ ይቀጥላል ጸሎት ወደ ላይ ሲሄድ። ኦ ሰንበት ሆይ የጸጥታ ንግሥት የመንግሥተ ሰማያት የምድሯ እመቤት በግርማሽ ግባና ልባችን አድሰው
ትሽ ማዕድ ነፍሳችን አርሰው። ጥቂት ነጥቦች መንፈሳዊ ግጥም የወለደ ድምፅ ነጭም ልብስንም እና ጣዕም መጠቀስ የኢትዮጵያ ሰንበተ አከባበር ይገልጻል። እረፍት ሳምንቱ ድካም በኋላም ሰንበት የነፍስ ማረፊያ መሆኗን ያሳያል። ፍቅር በሰንበት ቀን የሚኖረው የቤተ ክርስቲያን አንድነት ፍቅር ለመጠቆም ይሞክራል።